ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የመጣሁት እነዚህ የሆነ ደስታ በእውነቱ ሁለት ጎረቤት አገሮች ለብዙ ጊዜ በፖለቲካ ጦርነት በዚህም በዛም የተለያዩ ብዙዎች ድንበር ያለ ህዝቦች የተጋቡ ምንትናሉ እና ዛሬ ህዝቡ ጦርነት በቃን ብሎ እየተገናኙና እንዶ ፒውር ቪዲዮን አይቼ በጣም ገርሞኝ እና በእውነቱ ህዝብ አንዴ ለሰላም ከተነሳ የሚያስቆመው ነገር እንደሌለ ፖለቲከኞች እንኳን እንደማያስቆሙት ነው እና ይህንን እንደሳ ትንሽ ግን ለወጥ ብዬ ለሁለት ለሶስት ደቂቃ ትላንትና ነው አንድ ቲክታክ ይህን ወንድም አየዋለሁ። ብዙ ጊዜ የህወሓትን አይደግፍም፣ ነገር ግን ሁልጊዜ ሰላምን እንፈልጋለን፣ በሰላም እኛ ትግራዋዮች በሰላም ነው ምን መኖር ያለብን እያለ በቅርብ ጊዜ ውስጥ ደግሞ ያው ላይፍ መውጣት ጀምሯል እና በጣም ላዳምጠው ብዬ ብዙ ጊዜ መግባት እናንተን ማለት አልፈልግም። ስፔሻሊ ውጤት ካላመጣሁ አንዱን ነገር ተደማምጬ ተምሬ ብሬም የማላውቀውን አውቄ የማውቀውን ደግሞ አካፍዬ ካልወጣሁ በስተቀር ብዙ ጊዜ እንደዚህ አይነት ቦታ ነገር ብዙ ጊዜ ያዳምጣለሁ። አንዳንድ ቦታ ዝም ብዬ በጣም የምወዳቸው እህቶች አሉ፣ ጨዋታቸው ምናቸው ስለሚጣፍጠኝ ሰማችኋለሁ። እነዚህንም አንዳንድ በፖለቲካ ድቤት የሚያደርጉትን እንደዚሁ። ነገር ግን የጀመረው እንዴት አድርገን ይሄ አንድነት ብለው እኛ አንድ አይነት ህዝቦች ነው ብለው እነዚህ ኤርትራውያኖቹ እና ትግራዮቹ ድንበር ያሉት እየተገናኙ ነው። ይሄ ፋክት ነው። ይሄ ያሳየኋቸው ፒክቸር ነው እና ከዛን አጀንዳ ስቶ ሌሎችም ደግሞ እነዚህ እንደ ጌታቸው አይነቱ እንደ ጀነራሉ ጥለው ወደ ከተማ ወደዚህ ከገዳዩ 4 ኪሎ ካለው ጋር ተቀላቅለው አንዳንዶቹም አፋር ሄደው ጦርነት የሚያዘገ ጠመንጃቸውን ለማን ወደየት እንዳላሉት እንደሚሉት የታወቀ ነው። ስለዚህ አጀንዳው ከነሱም ጋር ሰላም ማድረግ አለብን ውይይት ነው የጀመረውና ትልቅ ነገር ነው። በኋላ በጣም ካያስ ሆነ፣ ስድብ ነው በቃ። አሁን ደግሞ አዲስ በቃ እነዚህ ሰዎች ከኤርትራውያኖች ህዝቦች ጋር ስለተገናኙ ገበሬው፣ አራሹ፣ ቄሱ፣ ሼኩ ምናምን ተገናኝተው ይህ በጣም ያሳያል እና ነው ስለሆነ አሁን ከ4 ኪሎ የመጣ ደግሞ ስም አለ፣ አዲሶቹ ኤርትራውያን የሚሉት ኦልዌይስ ይህንን ኢንፎርሜሽን ኬት እንደሚመጣ ሳያውቁ ቅልብ ያደርጉታል እና ይህንን ያናፍሳሉ። አሁን በእንደዚህ ላይ ያለ ቤቱ በጣም እንደው ካያስ ሆነ፣ ስድብ፣ ጭቅጭቅ፣ እንደው በጣም የሚገርም ነገር ነው። ኦርደር ማድረግ ያለብህ አንተን በኋላ እኔ በውስጥ ጻፍኩለት በግሪድኝ አድርጌ እንደዚህ አይነት ነገር የመለሰልኝ አንድ ሳትስፋይ አልሆንኩም። ነገር ግን ስለመመለሱ በጣም አከብረዋለሁ። ምንድን ነው ያለው? ይሄ ቲክታክ ነው ቢሆንም ይሄ ወዲያው ገብቶ የቲክታክ ኪያስነቱን መራውሽነቱን ስለ ቲክታክ ነው ብሎ ካለ በኋላ የት ይገባል? ሁልጊዜ እኔ ያውቀዋለሁ ይህንን ወንድም ሁልጊዜ ሀገራችን ይገባና እንደ ፖለቲከኞች ይህንን ያልተማረ ህዝብ እንደሚሉት ብሎ የጻፈልኝን አይቼ ምን ያህል ዲስአፖይንትድ አሁንም ዲስአፖይንትድ እንደሆንኩኝ ሰዓቷ ሳታልቅ ልነግረው እፈልጋለሁኝ። እንዴት አድርጌ ብዙ ጊዜ መጀመሪያው ጊዜ አይደለም እነዚህ ያልተማሩትን ሲል ኢሮፕ እንደሚኖር አውቄያለሁና ትንሽ ስታስቲክ ልነግረው እፈልጋለሁ። ኢንግላንድ ካለ የኢንግላንድ ግሬት ብሪትን ኢንግላንድ ውስጥ 5 G7 ናቸው። 5.2% ሊትሬቸሮች ናቸው። ሪሊ ያነበቡትን እንኳን የማይገባቸው ናቸው እና ማንበብና መጻፍ አይችሉም።
ፈረንሳይ 2.5 ሚሊዮን ወይም 7% ህዝቡ ማንበብና መጻፍ አይችልም። አሜሪካ ሄድክ እንደሆነ ወንድሜ 24% ማንበብና መጻፍ አይችሉም። አየህ እውቀት ሁልጊዜ በዛ የሄድክ እንደሆነ ማለት ነው የሰለጠኑ ሀገሮች። ነገር ግን እኔ ትልቅ ሬስፔክትና ከኔ በላይ አዋቂዎች ፊደል ስለቆጠርኩ ከኔ በላይ የሚያውቁ ናቸው ያልኩት ምለው ይሄ ላይፍ ያስተማረው ገበሬው ላይፍ ያስተማረው በጦርነቱ በምኑ ህይወቱን ያስተማረው ህዝብ እኔ ከማውቀው የበለጠ ያውቃል። በላይፍ ኤክስፒሪየንስ ያለው ህዝብ ነው። ስለዚህ ይህንን ህዝብ ማንቋሸሽን ትልቅ ጀርመን ግሬት ፊሎሶፊዎች ያለው የዓለም ፊሎሶፊዎች ከመጡበት የዓለም ብዙ ሳይንቲስቶች ከፈጠሩት 90% የጀርመን ሶሳይቲ ስካንዲኔቪያ የሚሄድክ እንደሆነ እንደዛው ነው። ካናዳ የሚሄድክ እንደሆነ አክቹዋሊ 14% ያነበቡትን እንኳን መተርጎም አይችሉም። ሁለት ላንጉጅ ያለበት ሀገር ስለሆነ እኔ እንደዚህ ማጥላት እና ማግኘት አያውቁም የሚሉትን አስተሳሰብ ያለ ሰዓቷ እየደረሰች ነው አያውቅም እያልክ ማለቱ እንደማይገባኝ ነገር ነው። አንደራስቲሜት ለምን ታደርገዋለህ? ይህን ሶሳይቲ የሚበጀውን ያውቃል። ለምን በዛ አትሄድም? ስታስቲክ ሰጠው እንግዲህ ይህ የሰለጠኑት ነጭ የምታየው አንተም ያለህበትን ሂድና ሪሰርች አድርግ እስቲ እና በዚህ ልልቀር። እግዚአብሔር ስጥልኝ ስለመለስክልኝ። አሁን እነዚህ በዘሻለች ይህን ስዕል የምታዩት አንዱን በተለያይቼ አላመጣሁትም በአይነት ጨርሰ ሁለት እህትማማቾች ናቸው መሰለኝ። ቆጣ ቁጭ ብለው እርስ በራሳቸው መርደው ተነጋግረው ሲያለቅሱ አይቼ ባይኔ የጨረስኩት። ይሄ ጥሩ ነገር ነው። ይሄ ነው የሰላም ምክንያቱ። ስፔሻል ህዝብ ለህዝብ እንዲህ ሲገናኝ የማሸነፊያው የሰላሙ መጨረሻ ድል ይገባል። ድሉን ታርጌቱን ይመታል። ይሁንና ሰላምን የማይፈልጉ 4 ኪሎ ያሉት ገዳዮች አስጨንቋቸዋል። ስለዚህ ነው ኢሚዲየትሊ ኢንፎርሜሽን ተቀባበሉት። እዚህ ደግሞ የቲክታኮቹ የዌብስ እንትኖቹ ወደፊት እንደዚህ የቀጠለ እንደሆነ የሚሰሩት ስራ ይቆማል። ሌላ ቦታ መስራት አይችሉም እና ተቀባበሉት። ምን የሚል ስም አመጡ? እነዚህ አዲሱ ኤርትራውያኖች የመጣው በእውነቱ ከደግሞ ይሄ ፎልስ ኢንፎርሜሽን ከሚሰጡት ቁጭ ብለው ከፌክ ኒውሶች ነው የመጣው። ኢሚዲየትሊ በሶሻል ሚዲያ አሰራጩት። ይሄንን ጸያፍ ነው። አንዳንዶቹ ደግሞ ትግርኛ ተናጋሪዎች ተቀበላችሁት። ይህንን ነገር የሰውን በሰውን የመገናኘቱ ጦርነቱን የሚያቆሙ ከሆነ ያችን ክፍለ ሀገር የሚጠቅም ከሆነ ህዝቡን የሚጠቅም ከሆነ እየመረረህ እንኳን ብትቀበየውና ብትቀበዩ ትልቅ ነገር ነው። መጨረሻውን ለምንድን ነው? እስቲ እግዚአብሔር ወይ መጨረሻውን አሳምር። እዚህ የሚሆነው ሌላም ቦታ እንዲሆን ሌላው ቢቀር እንዲህ ሳውዝ አፍሪካ ነው ከ4 ኪሎ ገዳዩ ጋር ተፈራርሞ የለን። ይሄ ግን ህዝብ ለህዝብ ነው፣ መንግስት ለመንግስት አይደለም። ስለዚህ ጥሩ ነገር ነውና ይሄ መቀበሉ ክፋቱ ምኑ ላይ ነው? እስቲ ያሳምረው። እስቲ ያሳየን በጎን ነገር ምንድነው የሚሰራላችሁ? ቁጭ ብላችሁ በዚህ ቲክታኩ ላይ ሌላው ላይ ዘርን እየከፋፈላችሁ ጦርነት ማራገቡ ምንድነው እርካታ የሚሰጣችሁ? ምንድነው ተስታስትራችሁን እንደው ከፍ የሚያደርገው? እንዲህ አይነት ነገር ይሄ እንዲህ ሲሰሳሙ ሲለቃቀሱ ከዚህ የበለጠ
እውነት ነገር ማየት አለ። እስናት አክተሮች አይደሉም እኮ እስናት ሙቪ ኦ ድራማ አክተሮች አይደሉም ወገኖች። እነዚህ በእውነቱ በጣም ድንበር ሲኖር ይገባባሉ፣ በሬ ይለዋወጣሉ፣ ይተራረሳሉ፣ ጠላ አብረው ይጠጣጣሉ፣ ስዋ ክርስትና ይተናነሳሉ። በእስልምናም ከሆነ እንደዚሁ እስናት አክተሮች አይደሉም። እነዚህ ንጹህ ጥንት ከጦርነቱ በፊት የሚታወቁ የሚዛመዱ ህዝቦች አንድ ሲሆኑ ይህንን ብሪጅ ስመለከት አይ ብሊቭ ስታንሊ ጋዜጠኛው ስታንሊ እና ሄዶ ብቻውን ቆሞ ያየሁበት ብሪጅ ይመስላል። ኮምፔርም ሳደርገው እሱ ነው። ያም በእውነቱ ተጋዳይ ብርሃን የሄደበት መሰለኝ። ሰው ጀስት ቆንጆ ነገር ነው። ምን አለ በፖዘቲቭ ማይንድ ብትመለከቱትና ይህን ነገር ያድርግልን። የሴጣን ጆሮ ይደፈን። ወሰድ ስፒሪቹዋሊ ሳይንቲፊካሊ ወይም ደግሞ ሰላምን ፒስ የሚመጣ ህዝብ ነው የሚያመጣው ሰላምን። ፖለቲከኞች አይደሉም። ህዝብ የገፋ እንደሆነ ይህ ለዚህ ነገር ያለ እንደሆነ ማያቆመዋል። ህዝብን የሚበልጥ ነገር የለም ወገኖች። ስለዚህ ይሄ ቆንጆ ነገር ነው ያየነው። ያብዛልን። ጠቅላላ እንደውም ስለ ኢንታየር ኢስት አፍሪካን ሀገራችን ብቻ ሳይሆን ኢንታየርን አፍሪካ ወደ ሰላም ይውሰድልን። የማንልበት ምክንያት ሰላም ሲመጣ የማንጮህበት ደስታ የማይሰማን ምክንያት ምንድን ነው? በሉ ሰዓቷ ደረሰች። እግዚአብሔር ከእናንተ ጋር ይሆን። በርቱ።